የአይን ብሌን እኔ ከሞትኩኝ በኋላ ሞቻ ላይበት ቃል ገብተን ከሰጠን አይናችን 3 ጊዜ እንዲበራ ማድረግ እንችላለን። ዛሬ 21 ዓመት ፕሮሚስ አረኩኝ እስካሁን በህይወት አለሁ እንግዲህ አልሞትኩም። አይኑ እንዳይነካ ጥርሱ እንዳይነካ ምናምን ያልነው ሰውዬ እኮ በቃ ከ3 ቀን ጀምሮ ያፈር ሲሳይ ነው። ሙሉ ለሙሉ ማየት ካልቻልኩኝ መማር አልችልም። የአውራ ጣታችንን ጥፍር የምታክል በጣም ስስ ነገር ናት የምትወጣው። ዓለም በብዙ ውጣ ውረዶች የታጀበች ናት። ደስታ፣ መከራ፣ ህመም፣ ፈውስና አያሌ ፈተናዎች የሰው ልጆች በሚኖሩባት ዓለም ከሚያስተናግዷቸው ክስተቶች መካከል ናቸው። ጤና ለሰዎች ልጅ ከሚያስፈልጉ መሰረታዊ ነገሮች አንዱ ነው። ጤና ካለ ሰርቶ መለወጥና ተምሮ ማወቅ ከራስ አልፎ ለሌሎች መትረፍ ይቻላል። ጤና ካለ ሁሉም አለ። ከአምስቱ የስሜት ህዋሳት መካከል አይን አንዱና ዋነኛው ነው። እንደ ሀገር የአይን ባንክ ተቋቁሞ በአይን ጠባሳ ምክንያት ብርሃናቸውን ላጡ ዜጎች አገልግሎት መስጠት ከጀመረ 2 አስርት ዓመታትን ተሻግሯል። የአይን ብሌን ልገሳ እንግዲህ እንደ ሀገር አይን ባንክ ወደ 21 ዓመት በላይ ኦልሞስት የሆነው ነው ያለው ሀገራችን ላይ ከተቋቋመ። ቀደም ሲል የተቋቋመበት ሁኔታ በሶስትዮሽ የጤና ሚኒስቴር፣ የአዲስ አበባ ጤና ቢሮና ኦርቢስ ኢንተርናሽናል የሚባል አንድ አጋር ድርጅት ናቸው በጋራ ያቋቋሙት። ከተቋቋመ በኋላ የሀብት ምንጩ ኦልሞስት አጋር አካላት ላይ ዲፔንድ ሆኖ የቆየ አይን ባንክ ነው። የአጋር አካላት ሀብት እየቀነሰ ሲመጣ አይን ባንኩ ህልውና አደጋ እየገባ የመጣበት ሁኔታ ስለነበረ እሱ ጋር ተያይዘው በ2015 ኦልሞስት አሁን 2 ዓመት የሆነው ነው እኛ ጋር ከመጣ። ስለዚህ እኛ ጋር ከመጣ በኋላ ከቀደም ሲል ከነበረው የተሻለ ኦፖርቹኒቲ ያለው ብለን ነው የምናምነው። የደም ባንክ በየክልሉ ኦልሞስት ደም ባንኮች አሉ። በአሁኑ ሰዓት ላይ ወደ 59 አካባቢ ያደርሰናል በነገራችን ላይ የደም ባንኮችንና ስለዚህ የአይን ባንክ መረጃዎችም አብረው እንዲሄዱ የማድረግ ስራዎችን አብረን አስተሳስረን ይሄን ያለንበት ሁኔታ አለ። የአይን ባንክ ማለት ከሟች ለጋሾች ላይ የአይን ብሌኖችን በመሰብሰብ ጥራታቸውን በማረጋገጥ የአይን ብሌን ንቅለ ተከላ ወደሚደረግባቸው ተቋማት ማከፋፈል የሚያከፋፍል ተቋም ማለት ነው። በኢትዮጵያ ከግማሽ ሚሊዮን የላቁ ዜጎች ሊድን በሚችል የአይን ጠባሳ ምክንያት ብርሃናቸውን ማጣታቸውን ጥናት ያመለክታል። በዚህም የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአይን ብሌንን ከበጎ ፈቃደኛ ለጋሾች ህልፈተ ህይወት በኋላ በማሰባሰብ በብሌን ጠባሳና ተያያዥ ችግሮች ብርሃናቸውን ላጡ ዜጎች የተስፋ ብርሃን ሆኖ ቆመዋል። በዋናነት አሁን እኛ ኢትዮጵያ ውስጥ ያለው የአይን ባንክ እየሰራ ያለው የአይን ብሌኖችን ከሟች ለጋሽ ላይ ሰብስበን ጥራታቸውን አረጋግጠን እናከፋፈላለን። በተጨማሪ ደግሞ የጽንስ መሸፈኛ ክርታስ ወይም በእንግሊዝኛው የአምኒዮቲክ ሜምብሬንን አዘጋጅተን ለተለያዩ ኦፕሬሽን ለሚያስፈልጋቸው ተቋማት ሲቀርብልን ጥያቄ ሲቀርብልን ለነሱም እናከፋፈላለን። በተጨማሪ ደግሞ ስልጠናዎችን እንሰጣለን። እዚህ ሀገር ላይ ሰዎች ከልፈት በኋላ አይን ብሌናቸው ለግሰው በብሌን ጠባሳ ምክንያት ብርሃን ያጡ ሰዎችን ብርሃን መመለስ እንዲችሉ የማስተማሩ ጉዳይ በተሻለ መንገድ ኦልሞስት ያስኬድንበት ሁኔታ አለ ብሎ ማንሳት ይቻላል። ስለዚህ አይን ብሌናቸው ለመለገስ ቃል የገቡ ሰዎችም ቁጥሩ ቀደም ሲል ከነበረው የተሻሻለ የመጣበት ሁኔታ አለ። አምና 200 አይሞላም አጠቃላይ በአመቱ ቃል የገባው። ከዛ በፊት በየአመቱ ከዛ ያነሱ ሰዎች ናቸው አይን ብሌናቸው ለመለገስ ቃል የሚገቡት። የዚህን አመት የ10 ወሩን ባነሳ ወደ 522 አካባቢ ሰዎች አይን ብሌናቸው ለመለገስ ቃል ገብተዋል። በአመቱ 600 ነው የያዝነው። በቀሪ ጊዜ እሱን እናሟላና እንዲሁም ካቀድነውም በላይ ሰዎች ቃል እንዲገቡ የማድረግ ስራ እንሰራለን የሚል እቅድ አለን። ስለዚህ ከሱ አንፃር የተሻሻለ የመጣ ነገር እንዳለ በአንድ በኩል ያመላክታል። በሌላ በኩል አይን ባንኩ ያለው እዚህ አዲስ አበባ ብቻ ነው። ሁላችን እንደምናውቀው ሚኒሊክ ሆስፒታል ግቢ ውስጥ ነው አይን ባንኩ ያለው። የአይን ብሌን ማንሳት ስራ የምንሰራው እዚህ አዲስ አበባ ብቻ ነው። አዲስ አበባ የተወሰኑ ሆስፒታሎች ላይ አይን ብሌን ማንሳት ስራ የምንሰራው። ያ ከተነሳ በኋላ ክልሎች ላይ የአይን ብሌን ንቅለ ተከላ የሚሰሩ የተወሰኑ ሆስፒታሎች አሉ። ሐዋሳ ላይ አንድ ሪፈራል ሆስፒታል አለ። ጎንደር ላይ እንደዚሁ የዩኒቨርሲቲው ሆስፒታል አለ። ጅማ ላይም የዩኒቨርሲቲ ሆስፒታል አለ። በቀሌ ላይ ኩዩ ሆስፒታል የሚባል 4 ቦታ ላይ ነው ንቅለ ተከላ የሚደረገው። ስለዚህ አይን ብሌን ከተነሳ በኋላ እዚሁ ልከንላቸው ነው እዛ ሐኪሞቹ ንቅለ ተከላውን የሚሰሩት። ስለዚህ ክሪቲካል የሆነ የተደራሽነት ችግር አለው ማለት ነው። ከሱ አንፃር ስናይ በአይን ብሌን ጠባሳ ምክንያት ብርሃናቸውን ያጡ ሰዎች እስከ ግማሽ ሚሊዮን አካባቢ ይሆናል ተብሎ ይጠበቃል እንደ አገርና ያን ተደራሽ ለማድረግ ፊታችን ላይ ሰፊ ስራ መስራት የሚጠይቅ ነገር ስላለ በዛ መንገድ ዝግጅት የተደረገ ያለበት ሁኔታ ነው ያለው። ለአይን ጠባሳ ህመም መከሰት የተለያዩ መንስኤዎች አሉ።
ይህ ህመም አንድም በተፈጥሮ ሁለትም በህይወት አጋጣሚዎች ሊከሰት የሚችል መሆኑን የዘርፉ ባለሙያዎች ይናገራሉ። የአይን ጠባሳ ምክንያቶቹ የተለያዩ ናቸው። ግን እንደው የአይን ብሌን ችግር እንደው በጥቅሉ ምክንያቱም አሁን እያወራን ያለነው ስለ ጠባሳ ብቻ ሳይሆን ስለ አይን ብሌን ችግር በጥቅሉ ስለሆኑ የተለያዩ ችግሮች አሉ። ከዚህ ውስጥ በዋናኝነት የሚመራው ኢንፌክሽን ነው። በተለያዩ በቫይረስ፣ በባክቴሪያ፣ በፈንገስ በተለያዩ ምክንያቶች የሚመጣ የአይን ብሌንን የሚያጠቃ ኢንፌክሽን ሊሆን ይችላል። ሌላኛው ምት ሊሆን ይችላል ወይም ደግሞ አደጋ ሊሆን ይችላል። የተለያዩ በሽታዎች አይን ውስጥ የሚሰሩ ኦፕሬሽኖች አሁን ሌላ ኢንፌክሽኖች እንደ ትራኮማ አይነት ኢንፌክሽኖች የቫይታሚን ኤ ዴፊሽንሲ ደግሞ በጣም ሬር ቢሆንም ስንወለድም አብረን ይዘናቸው የምንመጡ የአይን ብሌን ችግሮች ብዙ አይነት ምክንያቶች አሉት። አሁን ላይ ደግሞ በጣም እየተለመደ የመጣው እያየነ ያለ ነው የኬራቶኮነስ የምንለው ደግሞ የአይን ብሌን በጣም መሳሳት እና ወደ ውጭ ወጥ ብሎ መውጣት እንደዚህ አይነት ችግሮች አብዝቶ ከማሸት የሚመጡ ችግሮች አሉ። ከአለርጂ ጋር አብዛኛው ከአለርጂ ጋር ተያይዘው የሚመጡ ስለዚህ በጣም ብዙ አይነት ምክንያቶች የአይን ብሌንን ችግር ያመጣሉ፣ የአይን ጠባሳ ያመጣሉ። አይን ብሌንን ያጣውበት መንገድ በእንትን ነው በአደጋ ምክንያት ነውና ሞተር በመሰራ ሰዓት ነው ወድቄ እንጨት ነገር ወቅቶኝ ነው ብራኔን ያጣሁት። ግን ያው ብራኔን ያጣው ስልሽ ወዲያውኑ አይደለም፣ በሂደት ቀስ እያለ ነው ጠባሳ ነገር ፈጠረና እይታዬን እየቀነሰ ሄደ። የአይን ብሌን ጠባሳ የተከሰተው መጀመሪያ ኩፍኝ የምትባል በሽታ ነበረች በህፃንነት የያዘኝ። ከዛ በጊዜው ክትባት አልወሰድኩም ነበርና ክትባት ባለመውሰድ የዛ የበሽታው የኩፍኙ ሁኔታ እያደገ ሲሄድ መጨረሻ ላይ በአይኔ ላይ ወጣችና ነጭ አይኔ ላይ ነጭ ሞራ እንደ ሞራ ነበር የጋረደኝ። ከዛ ደግሞ ያው ሲቆይ ትንሽ ለማየት አስቸጋሪ ሆነ። ያው የተወሰነ እያየው ነበር መንቀሳቀሰው፣ ሙሉ ለሙሉ ማየት አልችልም ነበር። አንድ ግለሰብ በአይን ብሌን ችግር ጠባሳ ብቻ ላይሆን ይችላል። የአይን ብሌን ችግር በጥቅሉ እንደዛ ነው የምንለው። ለምሳሌ አብዝቶ መሳሳትን በራሱ አይነ ስውርነትን ወይ ደግሞ ከፍተኛ የአይን እይታን መቀነስም ያመጣልና የተለያዩ ችግሮች አሉ። የአይን ብሌን ላይ ጠባሳ አንደኛው ምክንያት ነው። በእርግጥ አብዛኞቹ ችግሮች ወደ ጠባሳ ሊያመሩ ይችላሉ። ስለዚህ አንድ የብሌን ንቅለ ተከላ ሐኪም አንድ ግለሰብ የአይን ብሌን ንቅለ ተከላ ያስፈልገዋል። ሌላኛው የአይኑ ክፍሉ በሙሉ ጤነኛ ስለሆነ የአይን ብሌን ንቅለ ተከላ ቢደረግለት እይታው ይመለሳል ብሎ ሲያምንበት ወደ አይን ባንካችን ጥሪ ይደረጋል። እንደዚህ አይነት ታካሚዎች ስላሉን ተብሎ ተመዝግበው የሚጠባበቁ ሰዎች ውስጥ ይመዘግባሉ። ሁሉም የአይን ብሌን ንቅለ ተከላ የሚሰሩ የግሎቹም የመንግስቶቹም ሁሉም ይመዘግባሉ። በዛ መሰረት የአይን ባንኩን ኮሚኒኬት ያደርጉና የአይን ብሌኑ በዛ መሰረት እንዲሰራጭ ይሆናል። ሰዎች ጠቁሙኝ። የኢትዮጵያ አይን ባንክ ሄጄ ሚኒሊክ ግቢ ውስጥ ማለት ነው እዛ ሄጄ ስታይ ነው ከዛ በኋላ መቀየር እንደሚችልና ወረፋ መጠበቅ እንዳለብኝ የተነገረኝ። ሕክምናው መጀመር ስላለብኝ ተመዘገብኩኝ፣ ወረፋ ያስኩኝ ማለት ነው። 2000 ዓመተ ምህረት የአይን ብሌን ሲገኝ ተደውሎ ተጠራው። ከአይነ ስውርነት ወደ እይታ የሚደረግ ጉዞ የሰው ልጅን የመቋቋም አቅምና የሕክምና ሳይንስ ከሰዋዊ ደግነት ጋር ተዳምሮ የሚያስገኘውን አስደናቂ ኃይል የሚያሳይ ነው። የኢትዮጵያ አይን ባንክ የእነዚህን ዜጎች ብርሃን ለመመለስ የሚሰራ ድርጅት ሲሆን የሰው ልጅ ለደረሰበት ስልጣኔና ብዙ ሳይንሳዊ እውቀቶች ምክንያት አእምሮውን በሚገባ መጠቀሙ መሆኑ እሙን ነው። የአይን ብሌን ስንወስድ የአይን ኳሱ ሙሉ ለሙሉ አይደለም የሚወጣው። የጥቁሯ ወይም ደግሞ የቡኒዋ ክፍል እችን ያወራጣታችንን ጥፍር የምታክል በጣም ስስ ነገር ናት የምትወጣው። ይህ ማለት የፊት ገጽታን በፍጹም እንደማይቀይር ማህበረሰባችን ማስገንዘብ እንፈልጋለን። እንደው አይናችን በሙሉ የሚወጣ የሚመስልን ሰዎች እኔ እንዴት ኬት የመጣ መረጃ እንደሆነ አላቅም። ሲጀምር አሁን እኔ ከሞትኩኝ በኋላ ልክ የሰው ልጅ ከሞተ በኋላ ከ3ኛው ቀን ጀምሮ አይኑ መፍሰስ ይጀምራል። ያ ማለት አፈር የሚበላው የሚበሰብስ ነገር ነው። ግን እንደው የሚወጣስ ቢሆን አይወጣም እንጂ የሚወጣስ ቢሆን አፈር ከ3ኛው ቀን ጀምሮ ለሚበላው ነገር ለማይጠቅም ነገር የሆነ ሰውዬ በአካል ያለ ሰውዬ መራመድ ቢችልበት ማየት ቢችልበት መስራት ቢችልበት ምን አለ። ግን እውነታው ጋር ስንመጣ ግን ሴቶች ልጆች በተለይ ሴቶች ልጆች የሚሆኑ አሁን ልጆቻችን መነጽር እንዳያደርጉ ሌንሶች ይሰራሉ። የአይን ብሌን ሌንስ
ውስጥ ትደረጋለች። ብዙ ሰዎች ያቋታል። ትንሽ የዚህ እጅ ላይ የምትደረግ ነች። እሷ እንደዚህ ትደረጋለች። ወይ ደግሞ ሴቶችም ይሆኑ ሴቶች ፕሮባብሊ ሴቶች ናቸው ለመዘነጫ ብለው የተለያየ ሰማያዊ ምናምን ከለር ያለው ሌንስ አይናቸው ላይ ያደርጋሉ። ያ አይን ሌንስ ማለት እሷ ነች የምትነሳው። እቺን የምታክል እቺ የምንልባት ስሷ በጣም ተራ ነገር ነች። አይንሽ ምንም ሳይሆን ነው የሚወጣው። በተጨማሪ ደግሞ የአይን ብሌን የሚወሰደው በጣም በአጭር ደቂቃ ውስጥ ነው። 24 ሰዓት ነው የምንሰራው። የራሳችን አምቡላንሶች አሉ። የተደወለልን ቦታ በፍጥነት ደርሰን ከ20 ደቂቃ በላይ አንፈጅም የአይን ብሌን ለማንሳት። ይሄ ማለት ደግሞ የቀብር ስርዓትን በፍጹም የሚያስተጓጉል አይደለም ማለት ነው። በተጨማሪ ደግሞ ሰው በህይወት እያለ የአይን ብሌን መለገስ አይችልም። ምክንያቱም ይሄን ደጋግመን የምናነሳው ሰዎች ለቤተሰብ በጣም ከሩቅ አገር ብዙ ነገር ተቸግረው ይመጡና ይሄን ነገር ስለሚጠይቁን ነው። ለአራተኛ ማንሳት የምፈልገው የአይን ብሌን ንቅለ ተከላ የሚደረገው ሙሉ የአይናችን ኳስ ጤነኛ ከሆነ ነው። ያ መጽሐፍ ቅዱስም እንደሚለው ስንሞት አፈር ነህና ወደ አፈር ትመለሳለህ ነው የሚለው። ምክንያቱም ይሄ የሚበሰብስ አካል ነው ያለን። ስንሞት ወደ አፈር ነው የምንሄደው፣ ከአፈር ጋር ነው የምንዋሃደው። ስለዚህ አፈር ውስጥ ገብቶ የሚበሰብሰውን አካል በቁም ላይ ሆኖ ማየት ለተሳነው ሰው ቢለግስ ፕሮሚስ ቢያደርግ እሱ ህይወቱ ካለፈ በኋላ ተነስቶ አይን ብሌን ተነስቶ ለዛ ሰው ቢለገስና የአይን ብሌኑ የአይን ብርሃኑ ቢያገኝ ትልቅ ነገር ነው። ብዙ ሰዎች በአይን ጠባሳ ምክንያት በጣም ብዙ ቤት ይቅጠራቸው ከማለት አንጻር በጣም ብዙ ሰዎች መማር እየፈለጉ መማር ያልቻሉ መስራት እየቻሉ እንደዛ መስራት የከበዳቸው በአይን ብርሃናቸው ምክንያት በጣም ብዙ ሰዎች አሉና በዚህ ምክንያት እኔ ምስክር መሆን እችላለሁ። ለምን እኔ ብርሃኔን ባጣው ሰዓት ያው ብዙ ነገር አሳልፌያለሁ፣ ብዙ ነገር አጋጥሞኝም ነበር። ግን አንድ ማላውቀው ሰው በበጎ አድራጎት በቸርነት ብርሃኑን ሰጥቶኝ አሁን በሱ በሰጠኝ ብርሃን ማየት ጀምሬያለሁ እና በህይወት እያለን ቃል እንድንገባ ነው ፈልገው ብርሃናችንና ህይወታችን ካለፈ በኋላ ደግሞ ለሌላ ሰው ብርሃኑን እንድናልፍ ነው። የብርሃን ስጦታ ለተቀባዩ በዙሪያው ካለው ዓለም ጋር ያለውን ግንኙነት የሚቀርጽ ውድ ስጦታ ነው። በኢትዮጵያ በየጊዜው በርካታ ቁጥር ያላቸው ዜጎች በአንድ ወቅት ከነበሩበት ጨለማ ወደ ብርሃን እንዲመለሱ ከህልፈተ ህይወት በኋላ ብርሃናቸውን ለመለገስ ቃል የሚገቡ ደጋግ ልቦች እየተፈጠሩ ነው። የአይን ባንክና የደም ባንኩ ተዋህዶ የህብረ ህዋስ ባንክ የሚለው ነገር ሲመጣ ጀስት ተቋሙን ከማስተዋወቅ አንጻር አናውንስ ያደረግን ይገረም የአይን ብሌኑን ሰጥቷል የሚል አናውንስ አደረግን እንጂ ካሰብኩኝ ቆይቻለሁ። እዛ ሚኒሊክ በነበረበት ሰዓት ቆየት ብሏል። ግን ኮሙኒኬት የምንደራረግበት መንገድ ደካማ ስለነበረ ሄዶ ፎርም ሞልቶ ተመዝግቦ ምናምን ቃል መግቢያ ሰነዱን ፈርሞ የመረካከብ ነገር አልነበረም እንጂ እንደ ሐሳብ ቆይቷል። የመጀመሪያ ካልተሳሳትኩኝ ጀማኔሽ ሰለሞን አርቲስት ጀማኔሽ ሰለሞን መስጠቷን ቃል መግባቷን አስታውሳለሁ እና ከዛን ጊዜ ከመጀመሪያ ጊዜ ጀምሮ ሁል ጊዜ በጭንቅላቴ ይመላለስ ነበረ። አንዳንድ ሰው እንደውም የሚሞትም ይመስለዋል። ዛሬ ፕሮሚስ ካደረገ የሚሞት ሁሉ ይመስለዋል። በቃ እሞታለሁኝ ሞቴንማ በራሴ ላላወጅም የሚል ሰው ገጥሞኛል እና እኔ እንግዲህ የዛሬ 21 ዓመት ፕሮሚስ አረኩኝ። እስካሁን በህይወት አለሁ። እንግዲህ አልሞትኩም ማለት ፕሮሚስ ማድረግ ማለት መሞት ማለት አይደለም። የአይን ብሌን ችግር ያለባቸው ሰዎች ሐኪም መጀመሪያ እንዲካረጋገጠ በኋላ ሰዎች በህይወት እያለ መለገስ አይቻልም። በጎ ፈቃደኞች ግን ሲያልፉ የአይን ብሌናቸው ባሉበት ቦታ ይወሰዳል። ለምሳሌ ከቤት ውስጥ ጥሪ ከተደረገልን ቤት ውስጥ ሄደን እናነሳለን። በሆስፒታልም ከሆነ እንደዛው የአይን ብሌናቸው ይሰበሰብና የአይን ብሌን ሲሰበሰብ አብረን ደም እንወስዳለን። ከሟች ላይ የደም ናሙና ወስደን ለተላላፊ በሽታዎች እንልካለን። ከተላላፊ በሽታዎች ነፃ ከሆነልን ቀጥሎ ደግሞ ምን ያህል ጥራት አለው የሚለው ደግሞ በማይክሮስኮፕ ብሌን 5 ድርብርብ ሽፋኖች አሉት። እነዛ 5 ድርብርብ ሽፋኖች ጤነኛ ናቸው ወይ ወደ ሚለገስለሰው ሲተላለፉ ጥሩ ይሆናሉ ወይ የሚለውን ደግሞ እንደገና በሐኪም ይታያል፣ ይረጋገጣል። ይሄን የሚያረጋግጥ የራሱ ባለሙያ ያለ በአይን ባንካችን ውስጥ ተረጋግጦ ጤነኛ ነው ጥራቱም ጥሩ ነው ሲባል የነዛ የአይን ብሌኖች ለስርጭት ዝግጁ ይሆናሉ ማለት ነው። ቤተሰቦች፣ ሰዎች፣ ባለትዳሮች የተለያዩ ገና ያስባሉ። እኔ ቤተሰቤ ቢሞት እንዴት ነው ምናምን ነገር ብለው ያስባሉ። ወደድንም ጠላንም እኔ በሌላ ሰው ምሳሌ ማድረግ አልፈልግም። የሆነ ቀን ትሞቻለሽ፣ የሆነ ቀን ስጋሽ ይጠፋል፣ የሆነ ቀን አጥንትሽ ይጠፋል፣ አፈር ነው የምትሆኙ። አለቀ።
አፈር ለሚበላው ሰውነት ምንም ጥቅም እርባና ለሌለው ነገር ጥቅም ላለው ነገር ብናውል በጎ ነው። አይኑ እንዳይነካ ጥርሱ እንዳይነካ ምናምን ያልነው ሰውዬ እኮ በቃ ከ3 ቀን ጀምሮ የአፈር ሲሳይ ነው። ስለዚህ ይሄንን ማስተዋል ይጠይቃል ብዬ አስባለሁ። ብዙ ሰዎች ወደ ግንዛቤ እየመጡ ነው። ከህልፈት በኋላ የሌሎችን ብርሃን መመለስ የሚችልበት ሁኔታ አለ። ብሌናቸው ሁላችን እንደምናውቀው የስጋችን አካል ነው። ከህልፈት በኋላ ስጋችን አፈር የሚሆን ስለሆነ ከሱ ጋር ተያይዞ ብሌናችንም የዛ አካል ነው ሊሆን የሚችለውና የሚነሳውም ከህልፈት በኋላ ከመሆኑ ጋር ተያይዞ ቃል ገብተን ከሰጠን አይናችን 3 ጊዜ እንዲበራ ማድረግ እንችላለን። በህይወት እያለን እኛ እናያለን። ከህልፈት በኋላ 2 ብሌን ከተነሳ ለ2 የተለያዩ ሰዎች ነው የሚሰጠው። በአንዴ 2 ሰርጀሪ አይሰራም። አንድ ተሰርቶ የሱ ፕሮግረስ ታይቶ ነው ሌላ ጊዜ ሌላው የሚሰራና ስለዚህ ብሌናችን ለ2 ሰዎች ብርሃን መሆን የሚችልበት ሁኔታ አለና በጣም ብዙ ሰዎች ብርሃናቸው ተመልሶላቸው በጣም ጥሩ ለሰዎችም ጥሩ አመለካከት ኑሯቸው የሚኖሩ ሰዎች አሉ። አንዳንዶቹ በህፃንነት ጨምሮ ብርሃን አይቶ ማያውቁ ብሌን ጠባሳ ምክንያት ኋላ ያ ሲተካላቸው ብርሃን ሲያዩ ቢሰማቸው ስሜት ምናምን ሲታይ ስሜቱ በጣም የሚገርም ስሜት ነው ያለው። ከዛም ባለፈ ራሳቸውም ችሎ ቤተሰቦቻቸው እንዲችሉ የማድረግ አቅም አለው። በብርሃን ሲታጣ ጉልበትን ይባላል። ስለማታይ የምትቆይበት ምን ኮንፊደንስ ጭምር የሚያሳጣበት ሁኔታ ጭምር ስላለ የራሱ ኢኮኖሚካሊ የሆኑ ችግሮች አሉት። የራሱ ዲሴቢሊቲ ግሬድ አለው። ለአገርም ለራስም ራስን ከመቻል አንጻርም የራሱ ችግር አለውና ስለዚህ ከህልፈት በኋላ ሰጠን ሰዎችን በዛ መንገድ መርዳት ትልቅ ስጦታ ተብሎ ሊወሰድ የሚችል ትልቅ ነገር ነው። በድምጽ ብቻ የሚያውቋቸውንና የሚወዷቸውን ሰዎች ፊት ለመጀመሪያ ጊዜ ማየት መቻል፣ የመሬትን መልክዓ ምድራዊ አቀማመጥ መመልከት፣ ያለማንም እርዳታ ራስን ችሎ መጓዝ ስሜቱ ምን ያህል ጥልቅ ነው። ይህ የተስፋና የጽናት ህይወት የወጣቱ ወጋየሁ ፈጠነና የፍሬው ሺበሺ ታሪክ ነው። ከሰርጀሪ በኋላ የታሸገው ነገር ሲነሳ የሚገርም እይታ ነበር ያየሁት። በጣም የሚገርም ማለት ነው። እስከዛሬ አይቼ ማላውቀውና አሁን ላይ በአይኔ ዙሪያ ምንም ነገር የሚያስቸግረኝ ነገር የለም። ሁሉንም ስራዎች እየሰራሁኝ ነው። እግዚአብሔር ይመስገን አሁን ጥሩ ላይ ነው ያለሁት። የመጀመሪያውን አይኔን ህክምና ተሰራልኝ ማለት ነው። ግራ አይኔ ነበር የተሰራው እና ከዛ በኋላ ማለት በቃ እሱን ወደ ኋላ ዞር ብሎ ማስታወስ ለኔ በጣም ከባድ ነው። ህክምናውን ካገኘው በኋላ መማር፣ መጻፍ፣ ማንበብ ማንኛውንም ነገር የትኛውም ሰው የሚሰራውን ስራ መስራት ችያለሁ ማለት ሰዎች ተምረው አውቀው አይደለ ስራ የሚሰሩት የትኛውንም ነገር ለመስራት። ስለዚህ እንደ ማንኛውም ሰው ሙሉ ብርሃን አለኝ። አሁን መስራት እችላለሁ። የፈለኩትን ነገር ማድረግ እችላለሁ እንደ ማንኛውም ሰውና ይሄ እንግዲህ ያው ስኬቴ በህይወቴ ላይ ያመጣው የዚህ የአይን ብሌን ንቅለ ተከላ ህክምናው ነው እና የትኛውንም ነገር ማድረግ እንደምችል አምናለሁ። ስቲል ነው ያረኩኝ ነው የምችለውን ነገርም እንዳልኩሽ ከዚህ ጋርም በተያያዘ ምን ሰራቸው እኛ የሚያሰብናቸው በግሌም ሆነ ከጓደኞቼም ጋር ያሰብናቸው ብዙ ነገሮች አሉ። ስለዚህ እነዚህንም ነገሮች ለመስራት አሁን ምንም ያገደን ነገር የለም። ማህበረሰብ ላይም ለውጥ መፍጠር ካስፈለገ በሚደረገው ሂደት ውስጥ እኛ በበጎ ፍቃድ ብዙ ነገሮችን ማድረግ እንችላለን ብዬ ነው የማስበው። እይታቸው እንደ ምክንያቱ ለምሳሌ በጣም የቆየ ወዲያው ህክምና ያላገኘ ሲሆን እና ምክንያቱ የአይኑ የውስጡም ጤንነት ራሱ ማተር ያደርጋል። ብዙ ነገሮችን እናያለን። አብዛኛው ግን ጥሩ ወዲያው የተሰራና በጊዜው የተደረሰበት ከሆነ በሚቀጥለው ቀን የታሸገላቸው ሲፈታ እይታቸው ይመለሳል። ግን ሂደት ግን ይፈልጋል። ያው የሰው አካል አይደለም የምናደርገው። እሱ በየጊዜው በጣም ብዙ የምንሰጣቸው ክትትሉ እናደርጋለን። ጠብታዎች ይደረጋሉ። ብዙ የምናያቸው ነገሮች አሉ። ከዛ የመጀመሪያ ቀን ካዩ በኋላ ግን እየቆየ ደግሞ በጣም እየጠራ በጣም ወደ ጥሩ እይታ ይመለሳል። ያው ጊዜ ይፈልጋል ቁስል እስከሚድን እንኳን የሰውን አካል ያህል ነገር አድርገን የራሳችን ነገር ሲሆን ያው ተፈጥሮ የሚፈልገው ሂደት አለ እንጂ ውጤቱ በጣም ጥሩ ነው። የአይን ብሌን ንቅለ ተከላ የሚደረገው የሰርጀሪው አውትካም በጣም ጥሩ ነው። እንደ ወጣቱ ወጋየሁ ፈጠነና ፍሬው ሺበሺ ብርሃንን ለማየት ተስፋን ለሰነቁ ነፍሳት በአዲስ አበባ ብቻ የሚገኘውን የአይን ባንክ ወደ ክልሎች ለማስፋፋትና ለዘርፉ መሻሻል ማነቆ የሆነውን የተማረ የሰው ኃይል እጥረት ችግር ለመፍታትም ጥረት እየተደረገ ነው። ክልሎች ላይ የተወሰዱ ቦታዎች ላይ አይን ባንክ እንዲኖር ማድረግ ያስፈልጋል። ስለዚህ እሱን በተመለከተ በዚህ አመት አንድ ብንሰራ የሚል እቅድ ነበረን። ጅማ ላይ ቅድመ ዝግጅት ኦልሞስት ጨርሰን ሆስፒታል ውስጥ ያ የሚደረግበት አይን ባንክ የሚሆን ቦታ ልየታ ተደርጎ ባለሙያዎች አሁን ስልጠና ላይ ነው ያሉት። እዚሁ አዲስ አበባ ፑል አድርገን 3 ባለሙያዎችን አሁን ያሰለጠን ያለንበት ሁኔታ አለ። ስልጠናው ትንሽ የተወሰነ ጊዜ ይወስዳል። ወደ 3 ወር አካባቢ የሚወስድ ስልጠና ነው የምንሰጣቸው። አይን ብሌን የሚያነሱ ነርሶች ናቸው። የአይን
ሰራተኞች ናቸው። አይን ላይ የሚሰሩ ልጆችን ነው እሷን ስፔሻላይዝድ የሆነ ትሬኒንግ ሰጠን አይን ብሌን እንዲያነሱ የምናደርግና እሱ ነው። የሚቀጥለው ዓመት የመጀመሪያ ሩብ ዓመት ውስጥ ጅማ ላይ አይን ብሌን ማንሳት የሚችል አንድ አይን ባንክ ይኖረናል ብለን ኦልሞስት እሱን በጥሩ ደረጃ እየሄደ ያለ አለ። ለወደፊቱም ያየን ኤክስፓንድ ማድረግ ነገር ጎን ለጎን ሊታይ የሚገባው ነው። የሰው ኃይሉም እንደ ሀገር በጣም ትንሽ ነው ተብሎ ሊወሰድ የሚችል ነው። እዚህ አዲስ አበባ አይን ብሌን የሚያነሱ ልጆች 6 ናቸው ሶፋር። የተወሰኑ በኮንትራት እያሰለጠን ያልናቸው አሉ። ስለዚህ ወደ 9 አካባቢ ይሆናሉ ብለን ነው የምንጠብቀው። ቀዶ ጥገና የሚሰሩ ሐኪሞችም እንደ አገር 12 አካባቢ ናቸው ያሉን። ስለዚህ እሱን በተመለከተ ጤና ሚኒስቴርና ሌሎች የሚመለከታቸው አካላት ጋር እየተነጋገሩ ቀዶ ጥገና የሚያደርጉ ሳብ ስፔሻላይዝ ያደረጉ ናቸው። የአይን ሐኪሙ ነው ተጨማሪ ስልጠና ኮርኒያ ንቅለ ተከላ ላይ ያላቸው ናቸው ያን የሚሰሩና እሱም ጎን ለጎን እየተነጋገሩ መሄድ የሚጠይቅበት ሁኔታ ስላለ ጎን ለጎን የሰው ኃይሉንም የማደራጀት ስራ እየሰራን ያለንበት ሁኔታ አለ። ግብአቶችም የሚያስፈልጓቸው ግብአቶች አሉት። አይን ባንክ የራሱ ያው ላቦራቶሪ ያለው። ስለዚህ የላቦራቶሪ ግብአቶቹ አገር ውስጥ ያሉ አይደሉም፣ ውጭ ነው የምናስገባቸው። አንዳንዶቹ ትንሽ ኮስቲ ናቸው። የአይን ብሌኑ ከተወሰደ በኋላ ሴል መቁጠር ማዘጋጀት ብዙ ነገር አለ ውስጥ ላይና እሱን ለመስራት የሚያስፈልጉ ግብአቶችንም ጎን ለጎን የማሟላት ስራዎች እንደዚህ እየሰራን የመጣንበት ሁኔታ አለ። ስለዚህ ብሌናቸውን ለመለገስ ቃል ከገቡትም በተጨማሪ በዚህ 10 ወር ውስጥ ወደ 303 አይን ብሌኖችን አንስተን ለሕክምና ተቋማት ስርጭትም ያደረግንበት ሁኔታ አለ። ያ አፈጻጸም ከአምናው ከታችኛው አንጻራዊ ሲታይ የተሻሻለ የመጣ ነገር እንዳለ ያመላክታል። ግን ዞሮ ዞሮ ገና ማቹርድ የሆነ አይን ባንክ አይደለም እንደ ሀገር ያለን። ስለዚህ በደንብ በሰው ኃይሉ መስፋት፣ በግብአትም መስፋት፣ በተደራሽነትም በግንባታው መስፋት ያለበትና ያን ስትራቴጂክ ፕላናችን ላይ ኢንዲኬት አድርገን እንቅስቃሴ ያደረግን ያለንበት ሁኔታ አለ። ደግነት መስፈርት የለው። ብርሃን ለማግኘት ተስፋን የሰነቁ አያሌ ነፍሶች ዛሬም ድረስ ደጅ ጠንተዋል። የእነኚህን ነፍሳት ተስፋውን ለማድረግ ሰው መሆን በቂ ነው። የአይን ብሌን እኔ ከሞትኩኝ በኋላ ሞቻ ላይበት ምን አለበት በቁም ያለው ሰው ቢያይበት ማለት ምንም በቃ ቆንጆ ነገር ነውና ከሰዎች የተማርኩትን ነገር ነው ያደረኩትኝ። እኔን በተመለከተ ቅድምም ለማንሳት ሞክሬያለሁ። በርካታ ሰዎች ይደውላሉ። በተለይ ከክልል ከተሞች በርካታ ሰዎች ይደውላሉ። ግን በአቅራቢያቸው የአይን ብሌን ተቋም በብዛት ባለመኖሩ ምክንያት በምን አይነት መልኩ ነው ቃል የምንገባው የሚሉ ጥያቄዎች እየተነሱ ነው። በእርግጠኝነት የኢትዮጵያ ደምና ህብረ ሕዋስ ባንክ በቅርብ ጊዜ ውስጥ በክልል ከተሞችም በተለያዩ ቦታዎችም አማራጩን እያሰፋ በሄደበት ጊዜ በእርግጠኝነት በርካታ ቁጥር ያላቸው ሰዎች ወደዚህ ይመጣሉ፣ እየመጡም ነው ያሉት። ቃል ለመግባት እንግዲህ ቃል መግባት የሚችለው የዕድሜ ክልል ውስጥ ያለ ሰው ነው ቃል የሚገባው። ግን ቃል ከተገባ በኋላ ህልፈት ቤቱ ሲገጥም እሱ ፈቅደው አይን ብሌን እንዲነሳ ማድረግ ላይ የሁሉም ትብብር የሚጠይቅና ማንኛውም ሰው የራሱ የብሌኗ ላይ ጠባሳ ከሌለው ኢቭን አይነ ስውር የሆኑ ሰዎች ጭምር ብሌን ላይ ጠባሳ ከሌላቸው ብሌናቸው ሊያገለግል እንደሚችል ብዙ ሳይንሳዊ ግኝቶች የሚያመላክቱበት ሁኔታ ስላለ በተለየ መንገድ የተቀመጠለት መስፈርት የለውም። የማንኛውም ብሌን ለማንኛውም ሰው ይሆናል። የህይወት ውደት ከልጅነት እስከ እውቀት ፈጠን ሲልም በማይቀረው ዘላለማዊ እረፍት መጠናቀቁ አይቀርም። ከሞት በኋላ ብርሃንን ባለመቅበር ከስጦታዎች ሁሉ የላቀውን የብርሃን ስጦታ እንስጥ መልእክታችን ነው። ቸርን ሰንብት።